ባይዘወይ በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ አህመድ አንደኛ መሰረታዊ በሆነ መልኩ አብይ ያመራር ዘይቤው ፈረንጆች ሞደስ ኦፕራንዳ የሚሉት አብይ የሚመራበት ዘይቤ ማደናገር ነው። አብይ ምን ማለት ሰብስታንስ የለው ከትምህርት ማስረጃው ጀምሮ በማደናገር ላይ የተመሰረተ ነው። ስለዚህ ጊዜ ወስደህ ሰከን ብለህ የት ነው የተማርከው ብለህ ብትጠይቀው የሚመልስልህ ነገር የለውም። ለምሳሌ ትምህርት ቤቶች ተዘጉ ለአብይ ደንተው አይደለም። ትምህርት ቤቶች ወደ ጦር ካምፕነት ተቀየሩ ለአብይ ደንተው አይደለም። ዝም ብለህ ከሰባተኛ ክፍል ድንገት ፒኤችዲ እንደደረስክ መደስኮር የሚያስችል ድፍረት ካለ ትምህርት ቤቶች ቢዘጉም ችግር አይደለም። ሰው ማደናገር ዋና ሞደስ ኦፕራንዳይ ነው የማስተዳደር ዘይቤው ነው። አሁን ይሄ ሁሉ ማደናገር የአብይ የመግዣ ዘይቤ ነው፣ ያስተዳደር ዘይቤው ነው። ከማደናገር ውጪ መኖር አይችልም። አብይ ካላደናገረ ሀገር መምራት አይችልም። በነገራችን ላይ እኔ ስለማቆሰ ነው ያወራ ያለው። ትምህርት ተምሮ የማያውቅ ሰውዬ ፒኤችዲ ያለኝ ብሎ ካመንከው ያመንክበት ምክንያት እሱ ለመጠየቅ የሚያስችል ጊዜ ስላላገኘ ነው። ስለበየቀኑ ሌላ ሁከት እየፈጠረ ለምሳሌ ብድር የሚወድ ጓደኛ ነበረኝ፣ ኃይለኛ ተበዳሪ ነው እና ሰው ሁሉ መንገድ ላይ ያስቆመዋል፣ አስቸገረው እና ተበድሮ ሳይክል ገዛ። ከየት አመጣው ስለው ተበድሮ ነው የገዛው። ተበድሮ አበዳሪዎቹን ለማምለጥ የሚጠቀምበት ሳይክልን በብድር ነው የገዛው። ሰው መንገድ ላይ አበዳሪ በእግር የሚሄድ ሰው በሳይክል ኮንክ እንትን አትለውም፣ አይቆምልህም። እና ሁሉ ጊዜ ማለት ፈጠራው ያስገርመኝ ነበር። ግን ያ ልጅ አገር መሪ አይደለም። አብይ የዛ ልጅ ኔቸር ኖሮት ግን አገር መሪ ሆነ፣ እንዳለመታደል ሆነ። ባይዘወይ በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ አህመድ